የዛሬው ሲለያል። ኢራን ደርዘን የሚሻገሩ የአሜሪካ ወታደሮችን ገደለች። የትራምፕን ደም ግፊት የጨመረ ጉደኛ መርዶ ተሰምቷል። ኢራን ሆይ በፋርስ አማልክት ብትለምኝኝም ሲኦል አድርግሻለሁ ሲሉ የዛቱት ትራምፕ ተቀድመዋል። በርካታ ወታደሮቻቸው እንደ ቅጠል የረገፉበት ጥቃት ተፈጽሟል። በሌላ በኩል እስራኤል የኢራን የኢነርጂ ተቋማት ላይ ጥቃት ፈጽማለች። እንመለስበታለን። ትኩረት ሁሉ ኢራን ላይ ባረፈበት በዚህን ወቅት በወልቃይት ከባድ ውጊያ ፈነዳ። የህወሓት ሰራዊት የተከዜ ዘብና የመከላከያ ሰራዊት ካምፕን ለሰዓታት ተቆጣጥሮ እንደነበረም የአንድ አፍታ ሚዲያ ምንጮች አረጋግጠዋል። ረጅም ሰዓታትን በፈጀው በዚህ ውጊያ በርካታ የህወሓት ወታደሮች መገደላቸውን ምንጮች ነግረውናል። የወልቃይቱን ውጊያ በተመለከተ ከምንጮቻችን ያገኘነውን ጥብቅ ወታደራዊ መረጃ እናጋራቸዋለን። ጉድ በል ጎንደር ማለት ሳሁን ነው። ትናንት አመሻሹን አዲስ አበባ የገቡት ጄኔራል ታደሰ ወረደ የአዲስ አበባ ጉዟቸው ሚስጥር ታውቋል። ጄኔራሉ ከሳምንታት በፊት እንደ አዲስ የተዋቀረውን የትግራይን ሰራዊት እንዲመሩ የተመረጡ ሲሆን በነገው ዕለት የስልጣን ዘመናቸው ያበቃለታል። በዚህም መሃል አዲስ አበባ የተከሰቱት ጄኔራሉ የ4 ኪሎ ጉዟቸው ሚስጥርም ከአብይ ጋር ለመመካከር ሳይሆን ወደ አዲስ አበባ የመሸሽ ነው እየተባለ ነው። እናስደምጣቸዋለን። የኤርትራ ወታደሮች አዲስና አደገኛ እንቅስቃሴ እያደረጉ መሆኑ ታወቀ። የፋኖ ኃይሎች በስፋት በሚንቀሳቀሱበት የወልቃይት ቀጠና ሻዕቢያ ሸበጥ ለባሽ ወታደሮቹን በስፋት ማሰማራቱ ታውቋል። በሌላ በኩል በርካታ ኤርትራውያን ወደ ሽራሮ በመግባት በሃይማኖታዊ በዓል ላይ መታደማቸው እያነጋገረ ነው። ሰሙታላችሁ። በነዳጅ ጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገልጸዋል። ጉዳዩ እጅግ አሳሳቢ መሆኑ ተገልጿል። በዝርዝር እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካሬ 85,000 ብር በመሃል ሴምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የዛሬው ይለያል። ኢራን ደርዘን የሚሻገሩ የአሜሪካ ወታደሮችን ገደለች። የትራምፕን ደም ግፊት የጨመረ ጉደኛ መርዶ ተሰምቷል። ኢራን ሆይ በፋርስ አማልክት ብትለምኝኝም ሲኦል አድርግሻለሁ ሲሉ የዛቱት ትራምፕ ተቀድመዋል። በርካታ ወታደሮቻቸው እንደ ቅጠል የረገፉበት ጥቃት ተፈጽሟል። በሌላ በኩል እስራኤል የኢራን የኤነርጂ ተቋማት ላይ ጥቃት ፈጽማለች። እንደ ብርቱ አሜሪካ ክንዷ ዛለ፣ ጡንቻዋ እንደ ቄጠማ ሆኗል። ለዚህም ምክንያቱ ደግሞ የተናቀችው ኢራን ናት። የናቁት ያስረግዛል እንዲሉ የተናቀችው ኢራን ኃያሏን አድራጊ ፈጣሪ እያርበደበደቻት ነው። ዛሬ የፈጸመችው ጥቃት ይህንኑ የሚያሳይ ነው። ኢራን በኪዩት ከዚህ ቀደም የደረሰባቸውን ጥቃት በመሸሽ ወደ ቡቢያን ደሴት የተወሰዱ የአሜሪካ ወታደሮች ላይ ጥቃት መፈጸሟን አስታውቃለች። የአሜሪካ ጦር ኪዩት ወደሚገኘው ቡቢያን ደሴት ከተወሰደ በኋላ ኢራን ሚሳኤል ኢላማ መሆኑን የቴህራን ባለስልጣናት በሀገሪቱ መገናኛ ብዙሃን ላይ ተናግረዋል። ሰኞ ዕለት የኢራን ካታም አል አንቢያ ዋና መስሪያ ቤት ቃል አቀባይ በቪዲዮ በሀገሪቱ መገናኛ ብዙሃን ባስተላለፉት መልእክት በደሴቱ ላይ የሚገኙ የሳተላይትና ጦር መሳሪያዎችን መምታታቸውን ተናግረዋል። ቃል አቀባዩ ኢብራሂም ዞልፋቅሪ ጥቃቱን የፈጸሙት በድሮን በመታገዝ መሆኑን መግለጻቸውን ሮይተርስ የዜና ወኪል ዘግቧል። አሜሪካ ወታደሮቿን ከዚህ ቀደም የነበሩበት አሪፍጃን የጦር ሰፈር በቴህራን ጥቃት ከደረሰበት በኋላ ወደ ደሴቲቱ ማዛወሯን ቃል አቀባዩ ጨምረው ተናግረዋል። ቡቢያን የኪዩት ትልቁ ደሴት ሲሆን በባህረ ሰላጤው ሰሜን ምዕራብ አቅጣጫ ላይ ይገኛል። ኢራን በኪዩት ላይ የሚሳኤል ጥቃት ከፈጸመች በኋላ በስብርባሪዎች 6 ሰዎች ጉዳት እንደደረሰባቸው የሀገሪቱ ጤና ሚኒስቴር ቀደም ሲል አስታውቆ ነበር። በሌላ በኩል እስራኤል የኢራን የኤነርጂ ተቋማት ላይ ጥቃት ፈጽሟለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በኢራን
የፔትሮኬሚካል ማምረቻ ፋብሪካ ላይ ድብደባ መፈጸሙን ገልጸዋል። ሚኒስትሩ አክለውም ጦሩ በሙሉ ኃይሉ የኢራን መሰረተ ልማቶች ላይ ጥቃት መፈጸሙን እንዲቀጥል ታዟል ብለዋል። የእስራኤል መከላከያ በኢራን ግዙፉ የሆነውንና በአሳሉያህ የሚገኘውን የፔትሮኬሚካል ፋብሪካ ላይ ከባድ ጥቃት ፈጽሟል ብለዋል። ባለፈው ሳምንት በተመሳሳይ መልኩ በሌላ ፋብሪካ ላይ ጥቃት መፈጸሙን ጨምረው ገልጸዋል። ለኢራን የፔትሮኬሚካል የውጭ ንግድ በጥምረት 85 በመቶ አስተዋጽኦ የሚያደርጉት ሁለቱ ፋብሪካዎች ከጥቅም ውጭ ተደርገዋል፣ ስለዚህም አገልግሎት አይሰጡም ሲሉ በመግለጫቸው ላይ ተናግረዋል። ካትዝ አክለውም በአሳሉያህ የሚገኘው ፋብሪካ የሀገሪቱን ግማሽ የፔትሮኬሚካል ምርቶች የሚያመርት ነበር ብለዋል። በወልቃይት በተከዜ ዘብና በህወሓት ታጣቂዎች መካከል የተኩስ ልውውጥ መደረጉ ተሰማ። በአማራ ክልል ስር በተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን በትናንትናው ዕለት በታጣቂዎች መካከል ተኩስ መደረጉን በስፍራው የሚገኙ የአንድ አፍታ ሚዲያ ምንጮች ተናግረዋል። ለተኩስ ልውውጡ ምክንያት የሆነው የተከዜ ዘብ ታጣቂዎች ወታደሮች ካምፓቸውን ለቀው ከወጡ በኋላ የህወሓት ታጣቂዎች ካምፑን መቆጣጠራቸውን ተከትሎ ነው። ይህ የተከዜ ዘብና የመከላከያ ሰራዊት የጋራ ወታደራዊ ካምፕ የሚገኘው አባሻሮ እርሻ በተባለ ስፍራ ላይ ሲሆን ቦታው እጅግ ስትራቴጂክ እንደሆነ የአንድ አፍታ ሚዲያ ምንጮች ያስረዳሉ። ከትናንት በስቲያ በዚህ ካምፕ የሚገኙ የተከዜ ዘብ ታጣቂዎች ወታደራዊ ካምፑን ለቀው መውጣታቸውን ተከትሎ በቅርብ ርቀት ላይ የሚንቀሳቀሱት የህወሓት አርሚ 7 አባላት ካምፑን መያዝ ችለዋል። ይህን ተከትሎ በአካባቢው ሰዓታትን የፈጀ ከባድ ውጊያ በሁለቱ ኃይሎች መካከል ተደርጓል። አንድ አፍታ ሚዲያ ከገለልተኛ አካላት ማረጋገጥ ባይችልም አንድ የአካባቢው ምንጭ ግን በዚህ ውጊያ በርካታ የአርሚ 7 ታጣቂዎች እንደተገደሉና እንደቆሰሉ ነግሮናል። 4 የታጣቂዎቹን አስክሬን ባይኔ ተመልክቻለሁ የሚሉት እኚሁ ምንጭ ከተኩስ ልውውጥ በኋላ የአርሚ 7 ታጣቂዎች ወደ ሱዳን ግዛት መሸሻቸውን ለአንድ አፍታ ሚዲያ ተናግረዋል። በአማራና ትግራይ ክልሎች መሃል ውዝግብ በሚነሳበት የወልቃይት ቀጠና የጸጥታ ችግሮች ከዕለት ወደ ዕለት እየተባባሱ ነው። በዚህ ቀጠና ካለፉት ወራት ወዲህ የህወሓትና የፌዴራል መንግስት ኃይሎች ከፍተኛ ቁጥር ያለው ሰራዊታቸውን እያስጠጉ እንደሆነ የተለያዩ ምንጮች አረጋግጠዋል። የኤርትራ ወታደሮች አዲስና አደገኛ እንቅስቃሴ እያደረጉ መሆኑ ታወቀ። የፋኖ ኃይሎች በስፋት በሚንቀሳቀሱበት የወልቃይት ቀጠና ሻዕቢያ ሸበጥ ለባሽ ወታደሮቹን በስፋት ማሰማራቱ ታውቋል። በሌላ በኩል በርካታ ኤርትራውያን ወደ ሽራሮ በመግባት በሃይማኖታዊ በዓል ላይ መታደማቸው እያነጋገረ ነው። መለያቸው ሸበጫማ የሆኑ የኤርትራ ወታደራዊ ሰራዊት አባላት በወልቃይት በስፋት እየተንቀሳቀሱ መሆኑ ተጋልጧል። ወርሃዊው ሪፖርተር የእንግሊዝኛው መጽሔት በዚህ ወር እትሙ ወልቃይትን በተመለከተ ሰፊ ዘገባ ይዞ ወጥቷል። እንደሚታወሰው ከሳምንታት በፊት አንድ የሪፖርተር ጋዜጠኛ በሁመራ ከተማ ለቀናት ታስሮ ተፈቷል። ከጋዜጠኛው መፈታት በኋላ የወጣው ዘገባ በወልቃይት ዞን የተለያዩ ስፍራዎች የኤርትራ ሰራዊት አባላት በተለያየ መልኩ እየተንቀሳቀሱ እንደሚገኝ ዘግቧል። ዘገባው የሻዕቢያ ወታደሮች በተለያየ መልኩ ይንቀሳቀሳሉ ሲል ምን ማለቱ እንደሆነ በግልጽ አላሰፈረም። ሆኖም ከአንድ ወር በፊት በወጣ አንድ ዘገባ የኤርትራ ወታደሮች የኢትዮጵያን መከላከያ ሰራዊት መለዮን በመልበስ በዚህ ስፍራ እንደሚንቀሳቀሱ ተዘግቦ ነበር። የሪፖርተር መጽሔት ዘገባ እንደሚለው በቀጠናው ስለሚከናወኑ የወንጀል ተግባራትን በሪፖርቱ ላይ ይፋ አድርጓል። ወልቃይት ያለው በአመዛኙ ብልጽግና ቢሆንም ብቸኛው ግን አይደለም በማለት አትታውን የሚያቀርበው ደግሞ ሪፖርተር መጽሔት ነው። አዋሳኝ የሆነችው ኤርትራ ሌላ ተዋናይ ናት ሲልም ያክላል። የኤርትራ ወታደሮች በተለያየ መንገድ በዚህ ቀጠና እንዳሉ ያነሳል። እንዴት ባለ መንገድ የሚለውን ግን በግልጽ አላብራራም። በጥቅሉ ይህ የወልቃይት ቀጠና የህገወጥ ወርቅ ቁፋሮ አካላት፣ ህገወጥ የሰዎች አዘዋዋሪዎች፣ የእጽ ነጋዴዎች መተላለፊያ ነው ሲልም ያክላል። የነ ኮሎኔል ደመቀ ቀጠና ውስጥ እነዚህ አካላት እንዲወጡና እንዲገቡ እንደሚፈቀድላቸውም ያትታል። በሁመራ መውጫ አካባቢዎች የመከላከያ ሰራዊትና የፌዴራል ፖሊስ ኃይሎች ካምፕ አድርገዋል የሚለው መጽሔቱ በከተማዋ ደግሞ የአማራ ብልጽግና መንግስት ኃይሎች እንደሚንቀሳቀሱ ይጠቁማል። ነገር ግን የወልቃይት ሁመራ ቀጠና ወታደራዊ እንቅስቃሴ ከዚህም በላይ ነው። የተከዜ ዘብ የተሰኘ ታጣቂ የመንግስት ኃይል እንዳለም ያስረዳል። በሁመራ አዲስ የመጣ ሰው በጥርጣሬ ይታያል፣ እነዚህ የጸጥታ ኃይሎችም ይከታተሉታል በማለትም ያብራራል። ይህ በእንዲህ እንዳለ በርካታ ኤርትራውያን ወደ ሽራሮ በመግባት በሃይማኖታዊ በዓል ላይ መታደማቸው እያነጋገረ ነው። በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገው ግንኙነት 700 ኤርትራውያን ተሳትፎበታል ተብሏል። ኤርትራውያኑ በሽራሮ ከተማ
የሚከበረው የመድኃኔዓለምና ሆሳዕና በዓል ለመሳተፍ በአውቶቡስ ተጭነው መግባታቸውን የትግራይ ቴሌቪዥን ጣቢያ ዘግቧል። በዓሉ የትግራይና የኤርትራ ሃይማኖት አባቶች ተገናኝተዋል ብሏል። ግንኙነቱ ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያው አክሎ ዘግቧል። ጉድ በል ጎንደር ማለት ሳሁን ነው። ትናንት አመሻሹን አዲስ አበባ የገቡት ጄኔራል ታደሰ ወረደ የአዲስ አበባ ጉዟቸው ሚስጥር ታውቋል። ጄኔራሉ ከሳምንታት በፊት እንደ አዲስ የተዋቀረውን የትግራይ ሰራዊትን እንዲመሩ የተመረጡ ሲሆን በነገው ዕለት የስልጣን ዘመናቸው ያበቃለታል። በዚህ መሃል አዲስ አበባ የተከሰቱት ጄኔራሉ የ4 ኪሎ ጉዟቸው ሚስጥር ከአብይ ጋር ለመምከር ሳይሆን ወደ አዲስ አበባ የመሸሽ ነው እየተባለ ነው። የጄኔራል ታደሰ ወረደ ጣፈንታ እየለየለት ነው። የጄኔራሉ የስልጣን ዕድሜ ከነገ በስቲያ ሮብ ያበቃል። ይህን ተከትሎ አብይ ጄኔራል ጻድቃን ለመሾም፣ ህወሓት ደግሞ አቶ አማኑኤል አሰፋን ለመሾም እየተሽቀዳደሙ ነው። ነገር ግን የትግራይ ጊዜያዊ አስተዳዳሪን የመሾም የመጨረሻ ስልጣን ያላቸው ጠቅላይ ሚኒስትሩ በመሆናቸው ከቀጣይ ሮብ በኋላ የክልሉ ጣፈንታ ምን ይሆናል የሚለው ትኩረት ስቧል። በዚህ መሃል ነው እንግዲህ ጄኔራል ታደሰ ወደ 4 ኪሎ የከነፉት። ጄኔራል ታደሰ አዲስ አበባ የገቡት በመጪው ሐሙስ መጋቢት 30 2018 ዓ.ም የሚጠናቀቀውን ስልጣናቸውን ለማስቀጠል ተማጽኖ ለማቅረብ መሆኑ እየተሰማ ነው። ከ4 ኪሎ ተቆጥሮ የተሰጣቸውን 8 የቃል ኪዳን ነጥቦች ሳይፈጽሙ የአንድ ዓመት ስልጣናቸውን ያገባደዱት ጄኔራል ታደሰ አብይ ስልጣናቸውን እንዲያራዝሙላቸው ይፈልጋሉ ተብሏል። ጄኔራሉ ተጨማሪ የስልጣን ጊዜ ካልተሰጣቸው እንደ ጌታቸው ረዳ በወጡበት አዲስ አበባ ሊቀሩ እንደሚችሉም በጭምጭምታ ተሰምቷል። ለዚህም ትግራይን በበላይነት እየዘወረ በሚገኘው ህወሓትና በራሳቸው በጄኔራሉ አስተዳደር ባለስልጣናት መካከል የተፈጠረው መከፋፈል ነው። የአንድ ዓመት ስልጣናቸውን ያገባደዱት ጄኔራል ታደሰ ወረደ አዲስ አበባ ሲያቀኑ የህወሓትና ሻዕቢያ ቡድን ሽራሮ ላይ እየመከረ ነው። በኢሳያስ አፈወርቂ ፕሮፓጋንዳ አፈቀላጤ አወል ሰይድ የተመራው የሻዕቢያ ቡድን በህዝብ ለህዝብ ግንኙነት ታጅቦ ትናንት ሽራሮ መግባቱ ታውቋል። ከሳምንታት በፊት ዋዜማ ራዲዮ ባወጣው ዘገባ 5 ያህል የትግራይ የፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ክልልን አስተዳደር ለመረከብ ራሱን እያዘጋጀ መሆኑን ዘግቦ ነበር። በወቅቱ ዘገባው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የስልጣን ጊዜ ቀናት ዕድሜ የቀረው መሆኑን ተከትሎ ራሱን ከትግራይ ኃይሎች የነጠለውና በአፋር የሚንቀሳቀሰው የሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ የስብስቡ ወታደራዊ ክንፍ እንዲሆን ከስምምነት መደረሱም ተዘግቧል። በነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገለጹ። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናግረዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን ለቢቢሲ ገልጿል። 38 ቀኑን የያዘው ኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180 ሺህ ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመላክተው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለቸው ህይወት ነው ተብሏል። ይህንን ተከትሎም በቀን በአማካኝ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን ሚኒስትሩ ካሳሁን ጎፌ ባለፈው ሳምንት አስታውቀዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙትን አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበረ የሚናገሩት ፕሬዝዳንቱ ከጦርነቱ በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት ሀገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች
ከ35 እስከ 40% ቀንሷል ብለዋል። እንደ ፕሬዝዳንቱ ገለጻ ተሽከርካሪዎች ከዚህ ነዳጅ አግኝተው እንኳን ቢሄዱ ከዚያ ለመመለስ ነዳጅ ስለማያገኙ ባይሄዱ ይመርጣሉ ብለዋል። ይህንን ሐሳብ የሚጋሩት አንድ ስማቸው እንዳይገለጽ የጠየቁ የህዝብ ትራንስፖርት አሽከርካሪዎች ማህበር ኃላፊ መመለሻ ነዳጅ ካላገኘ ተሽከርካሪው እዛው ነው የሚቀራው፣ ይህ ብቻም ሳይሆን ባላስፈላጊ ተጨማሪ ዋጋ በኮንትሮባንድ ንጹህ ያልሆነ ነዳጅ ሊገዛ ይችላል ሲሉ ለተጨማሪ ወጪም እንደሚዳረጉ አስረድተዋል። ኃላፊው እንደሚናገሩት አብዛኛውን ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማያገኙ መኪናቸው መያዝ በሚችለው ነዳጅ ልክ ያሉ ርቀቶችን እየተጓዙ ነው። ነዳጅ ባለመኖሩ ምክንያት የማይካሄድባቸው መስመሮችም እንዳሉም ገልጸዋል። ተሽከርካሪዎች መንገድ ላይ ነዳጅ መቅዳት ቢችሉ እንኳን ለቀናት እንደሚሰለፉ አንስተዋል። ያ ደግሞ ህዝብ ጭኖ አይሆንም ሲሉም አክለዋል።